ዘሌዋውያን ምዕራፍ 4 እግዚአብሔር ሙሴን እንዲህ ሲል ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ማናቸውም ሰው ሳያውቅ ኃጢአት ቢሰራ ሳላውቅ ነው ብሎ የለም። አንድ እኔ እኮ ኃጢአት መሆኑን አላውቅም ነበር ብሎ የለም። እግዚአብሔር ቅዱስ ንጹህ ስለሆነ ወይ ኢየሱስ ገላገልከን እኮ። አቤት 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 አቤት! እስራኤላውያን እንዴት በጭንቅ እንደኖሩ ሳያውቅ ኃጢአት ቢሰራ አንድ አላውቅም ብሎ የለም። ሁለተኛ ሳላውቅማ አልሰራም ከሰራውም አውቄ ነው ብሎ ደግሞ በጣም ይጠነቀቅ ወንድም አለ። እሱስ እግዚአብሔርም አትስሩ ካላቸው ትእዛዛት አንዲቱን ቢተላለፍ ስንት ናቸው ያላቸው? 623 ትእዛዛት። አንዳንዱ ትእዛዝ ራሱ አነበኸውም ተረሳዋል። 623 ትእዛዛት ኮዴክስ 1 2 እና 3 ማለት ጣራህን ስትሰራ ሁሉ ክፈፍ አድርግበት ይላል። ሰው ከቆርቆሮ ተንሸራቶ እንዳይወርድ። እሷን ሳሰራ ቤትን ሰርተ ብታስመርቅ ሌዋዊው ካህን መጥቶ ቤት ክፈፍ የለውም። አንድ እስራኤላዊ ወድቆ ቢሰበር በያህዌ ፊት ኃጢአት ይሆንብሃል ብሎ ከሄደ። በመንገድ ስትሄድ ከዛፍ ላይ የወፍ ጎጆ ወድቆ ብታገኝ ጫጩቶቹን ለራሱ ወሰድ እናቲቱን ልቀቃት ይላል። አንተ ተሳስተ እናቲቱን ወስደ ጫጩቶቹን ብትለቅ ምን ይሆንብሃል? ኃጢአት ይሆንብሃል። ማት ነገር ጉድጓድ ቆፍረህ ሰው ቢገባበት ኃጢአት ነው። ሄደህ ታቀርባታለህ። የባልንጀራን አህያውንም አትመኝ። የማይበላ አህያ ተመኝተህ የሚበላ እንስሳ ከመንጋ ወስደህ ትሰዋለህ። እግዚአብሔር ሆይ ስለ ኢየሱስ ተመስገን፣ ስለ ኢየሱስ ተመስገን። ሳኦልን እግዚአብሔር ለምናቀው ሳኦል ደግ ስለነበር ሩሩ ሆነ፣ ራራ። ጠላቱ ሲንቀጠቀጥ አየው፣ ተንቀጠቀጠ። ብርድ እንደያዘው ሰው አጋገና ምን መሰለ ብሎ ተውት፣ በቃ አትግደሉታል። የእግዚአብሔር ቁጣ ነደደ። ሳኦል ሆይ አቤት፣ ቃሌን ንቀሃልና ንጉስ እንዳትሆን ንቀሃለሁ። ለምን? በቃሉ በዘዳግም ላይ ተናገረዋል። አንድ ንጉስ ጦርነት ሲሄድ ጠላቶችን ጨነፍካቸው፣ ጠላትህን አትማረው፣ አሮጊቷንም ሽማግሌውንም አትማራቸው። ሳኦል ደግሞ ብሎ ማረ። ኦሪት ቀላል እንዳይመስል ቃሌን ንቀሃል እኔም ንቀሃለሁ። ከዛስ በኋላ ይሄን ህግ የሙሴን ህግ ለማስፈጸም የመጣው ጦረኛ ነው፣ ነብይ ነው። ነብዩ ሳሙኤል መጣ። ከምን? ከጸሎት ላይ ያህዌ አመሽግንሃለሁ ጸልያለሁ ያለ መጣና ሲያይ ምሮታል። ማርከው አው የአምላክን ቃል አታከብርም። ከሳኦል ላይ ሰይፍ መዘዘ። ማን? ጸላዩ። አጋግንም በዚያ በእግዚአብሔር ፊት ቆራረጠው። እንዴት በዛ ሰይፍ ያን የተንበረከከ እስረኛ እንደበጣጠሰው አስብ። ቆራረጠው ነው የሚለው። ቆራረጠው። በጣም ዘግናኝ የሆነ አሟሟት እንዲሞት አደረገው። ብዙ የእስራኤልን እናቶች ያስለቀስክ አንተ እናትህ ዛሬ ታለቅሳለች ብሎት ማን? ሳሙኤል ቆራረጠው። በዚያ መጽሐፉ እግዚአብሔር ደስ አለው። እግዚአብሔር እንዲህ ነው እንጂ አለ። ይሄ ነው አለ እግዚአብሔር። በኢየሱስ እንዴት ይወላችሁ? ማናቸውም ሰው ሳያቃጣት ቢሰራ እግዚአብሔር አትስራ ካላቸው ትእዛዛት አንዲቱን ቢተላለፉ የተቀባው ካህን በሕዝቡ ላይ በደል እንዲቆጠርባቸው ኃጢአት ቢሰራ ስለሰራው ስለ ኃጢአቱ ነውር የሌለበት ወይፈን ምን የሌለበት? ለዚህ ቤት አይተረጎምም። ምን የሌለበት? ነውር የሌለበት ወይፈን። ዛት ሚንስ ወደ ሴት ያልደረሰ፣ ጥርሱ ያልተሰበረ፣ ኮቴው ያልከረከረ፣ ቀንዱ ያልተሰበረ፣ ቆዳ ያልተመለጠ እንዴት ያለ ንጹህ መሰለ! ነውር የሌለበት ወይፈን ለእግዚአብሔር ለኃጢአት መስዋዕት ያቀርበዋል። ዘና ብሎ ይመጣል። ኃጢአቱ አለ፣ ቅዱሱ እግዚአብሔር በመገናኛው ድንኳን አለ። ያን የመሰለ ቀሳፊ ታቦት እዛ ጋር አለ። እስራኤላዊ ሰው ሰፈር እንዳይቀር በኃጢአቱ ከቆየ ያደርገዋል እግዚአብሔር። እዛው የሚሻለው ምንድነው? ያው ሰፈርም ቢሄድ እዛው ያለ እግዚአብሔር ነው እዚህ ያለው። ስለዚህ ወደ እግዚአብሔር ይዞ ይመጣል። ምን? ነውር የሌለው ወይፈን። እስራኤላዊው ትንሽ ልቡን የሚሞላው ምን ይዞ መምጣቱ ነው? አቤት ነውር የሌለው ወይፈን ብቻ እያየው ይመጣል። ይሄ ነገር ነውር አለበት እንዴ? መቼስ የሰራው ኃጢአት ግን ይሄ ነውር አለበት እንዴ? ያየዋል። ገጣባ ነው እንዴ? መላጣ ነው እንዴ? ክርክር አለው እንዴ? እና ያየዋል። ብቻ ዋናው ነውር የሌለው ወይፈን መሆኑ መገናኛው ድንኳን ጋር ይመጣል። አንድ ይሄ የያዘው ድፍረት ይሰጠዋል። ሁለተኛው ሲቀርብ መጋረጃው ረጅምና በጣም ወፍራም ነው። የእግዚአብሔር የኪዳን ታቦት ያለው የሚገለጠው እግዚአብሔር በዚያ ነው። ዛፊን ለፊት ላይ ያለው መጋረጃ ረጅምና ቲክ ነው፣ ወፍራም ይጽናናል። መጽሐፍ ምን ይላል? ያን ረጅም መጋረጃ በእግዚአብሔር ቤት ላይ የተሾመ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን በሚያስፈልገና በሚረዳን ጊዜ ሁሉ ወደ ጸጋው ዙፋን በእምነት እንቅረብ። እንዴት? በመጋረጃው በኩል ወደ እግዚአብሔር ለመግባት ምን አለን?